ጤና ይስጥልኝ የቻናሌ ቤተሰቦች። አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ እንዲሁም ባርሴሎናን የተመለከቱ አዳዲስ ፈጣን ስፖርታዊ መረጃዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር በማድረግ መረጃዎቻችንን ማድመጥ እንድትጀምሩ በአክብሮት እጋብዛለሁ። ትልቁ በአሁኑ ሰዓት መነጋገሪያ የሆነውን የዝውውር መረጃ ላንሳላችሁ። ብራድሌ ባርኮላን ይመለከታል። የፓሪስ ሴንት ጀርመኑ ተጫዋች እንደሚታወሰው ከክለቡ ጋር የአውሮፓ ቻምፒየንስ ሊግ እንዲሁም የፍረንች ሊግን ጨምሮ በርካታ ክብሮችን ያሳካ ተጫዋች እንደነበር ይታወሳል። አሁን ደግሞ በዓለም ዋንጫ ላይም ጥሩ ብቃቱን አስመልክቷል። ታዲያ ይህ ተጫዋች ከክለቡ ፒኤስጂ ጋር እንደሚለያይ አስቀድሞ መረጃዎችም ጭምር መውጣታቸው የሚታወስ ነው። ይህ ተጫዋች በተጨባጭ በአሁኑ ሰዓት ወደ የትኛው ክለብ ሊያመራ ይችላል የሚለው ነው ትልቁ መነጋገሪያ ጉዳይ የሆነው። ታዲያ ከእንግሊዝ ፕሪሚየር ሊግ በርካታ ክለቦች ይህንን ተጫዋች ለማስፈረም ፍላጎትን አሳይቷል። የመጀመሪያው ቡድን ሊቨርፑል ሊሆን እንደሚችል መረጃዎች ወጥተው ነበር። ታዲያ ዛሬ ጠዋት እንዲሁም ትላንት አመሻሽ ላይ በወጡ መረጃዎች መሰረት የዚህ ተጫዋች ፈላጊ ሆነው ሌሎች ሁለት ቡድኖች ብቅ ብሏል። እነዚህ ቡድኖች ደግሞ ማንቸስተር ዩናይትድ እና አርሰናል እንደሆኑ ነው መረጃዎች እየወጡ የሚገኘው። ፒኤስጂ ተጫዋቹን ለመሸጥ አጠቃላይ 150 ሚሊዮን ዩሮ ዋጋ ለጥፎበታል። ይሁንና ግን የእንግሊዝ ቡድኖች ሊቨርፑል፣ ማንቸስተር ዩናይትድ፣ አርሰናል ከ80 እስከ 90 ሚሊዮን ዩሮ ባለው ሂሳብ ላይ ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው መረጃዎች እየወጡ የሚገኘው። ሊቨርፑል በግልጽ ከክለቡ ፒኤስጂ ጋርም ጭምር ውስጥ ለውስጥ ድርድሮችን እንደጀመረ መረጃዎች ወጥተዋል። ይሁንና ግን ትላንት ላይ በወጡ መረጃዎች መሰረት ማንቸስተር ዩናይትድ የዚህን ተጫዋች ፊርማ ለማግኘት ፍላጎት እንዳለውና በክለቡ እንግዲህ ከክንፍ መስመር እየተነሱ ግቦችን የሚያስቆጥሩ ተጫዋቾችን ማጠናከር ይፈልጋል። ተጨማሪ ደግሞ ይህንን ተጫዋች ማስፈረም ላይ ዩናይትዶች ፎከስ ሊያደርጉ እንደሚችል መረጃዎች እየወጡ ይገኛሉ። በዚህ ሰዓት የዩናይትድ ሁነኛው ችግር የክንፍ መስመር ተጫዋች ነው ወይስ የአማካይ ስፍራ ተጫዋች ነው የሚለው አስቀድሞ ያው በርካቶች ሲያወሩበት የነበረው ጉዳይ እንደሆነ ይታወሳል። አማካይ ክፍል ላይ ዩሪ ተለማንስንን እንዲሁም ደግሞ አንድሬ ሳንቶን ከቼልሲ ማስፈረማቸው ይታወሳል እና አሁን ደግሞ ማንቸስተር ዩናይትድ በዚህ በኩል የክንፍ የማጥቃት ሚናውን ለማጠናከር ብራድሌ ባርኮላ ላይ ትኩረቱን ሊያደርግ እንደሚችል መረጃዎች እየወጡ ይገኛሉ። ሌላኛው የማንቸስተር ሲቲውን ተጫዋች ፊል ፎደንን የተመለከተ መረጃ ላድረስ። ፊል ፎደን ከማንቸስተር ሲቲ ጋር የመለያየቱ ጉዳይ እየተቃረበ ያለ ነው የሚመስለው። አብዛኞቹ መረጃዎች እንደሚጠቁሙት ከሆነ ማንቸስተር ሲቲም ይህንን ተጫዋች ለመልቀቅ በዚህ ሰዓት ላይ ፍላጎት እንዳለው እና ተጨባጭ የሆነ ለተጫዋቹ ዝውውር የሚመጠን ሂሳብ የሚቀርብለት ከሆነ የመሸጥ ፍላጎት እንዳለው መረጃዎች እየጠቆሙ ይገኛሉ። በእርግጥ ኮንትራቱ ላይ 1 ዓመት ተጨማሪ ውል ይቀረዋል። ይሁንና ግን ይህንን ውል ማንቸስተር ሲቲዎች ማራዘም የማይችሉ ከሆነ በቀጣይ የውድድር ዓመት በነፃ ማንቸስተር ሲቲን ፊል ፎደን የመልቀቅ እድል አለው። ታዲያ ከወዲሁ ማንቸስተር ሲቲዎች ይህንን ተጫዋች ለመሸጥ እንደሚገደዱ ነው በርካታ መረጃዎች እየወጡ የሚገኙት። ታዲያ የተጫዋቹ ፈላጊ ሆነው እየቀረቡ ያሉ በርካታ ቡድኖች አሉ። ከነዚህ መካከል ቀደም ሲል የጣሊያኑ ክለብ ኤሲ ሚላን በአሰልጣኝ ሩበን አሞሪም የሚመራው ቡድን ይህንን ተጫዋች ለማስፈረም ፍላጎት እንዳለው መረጃዎች ሲወጡ ነበር። አሁን ግን በተጨባጭ ይህንን ተጫዋች ሊያስፈርም ሌላ ትልቅ የዓለማችን ክለብ ፍላጎት እንዳለው መረጃዎች እየወጡ ይገኛሉ። ይህ ቡድን ደግሞ ባርሴሎና ነው። ባርሴሎና የስፔኑ ክለብ የፊል ፎደን ፈላጊ መሆኑን የተመለከተ መረጃ እያየውኝ ይገኛለው። ማንቸስተር ሲቲዎች ይህንን ተጫዋች ማዘዋወር ለሚፈልግ ክለብ የለጠፉት ዋጋ አለ 170 ሚሊዮን ዩሮ። ይህ እጅግ በጣም ከፍተኛ ገንዘብ ነው። ይህንን ክፍያ ፈጽሞ ባርሴሎናዎች ይወስዱታል ተብሎ አይጠበቅም። ምክንያቱም የፋይናንሻል ችግር እንዳለባቸው ይታወቃል። ከዚህ አንጻር ምናልባት ተጫዋቹ ላይ የተለጠፈው ዋጋ ዝቅ የሚልላቸው ከሆነ ባርሴሎናዎች ፍላጎት እንዳላቸው እየጠቀሱ ይገኛሉ የተለያዩ መረጃዎች። ከዛ በተጨማሪ ባርሴሎና ከክለቡ ሊለቅ የተዘጋጀውን ፌርሚን ሎፔዝንም የዚህ የተጫዋቹ የዝውውር አካል አድርገው ወደ ማንቸስተር ሲቲ ተጫዋቹን በመላክ ፊል ፎደንን ሊወስዱት ፍላጎት እንዳላቸው የተለያዩ መረጃዎች እየወጡ ይገኛሉ። ፊል ፎደን በእርግጥ አምና ያን ያክል እንደ ከዚህ ቀደም ዓመታት የተሳካ የሚባል የውድድር ጊዜን ማሳለፍ ባይችልም እጅግ በጣም አስደናቂ ተጫዋች እንደሆነና ጥሩ ብቃት ያለው ተጫዋች እንደሆነ በእንግሊዝ ፕሪሚየር ሊግ ላይ ተመልክተነዋል። ይህንን ተጫዋች ባርሴሎናዎች ይፈልጉታል የሚል መረጃ እየተመለከትኩ ነው። ሌላኛው ሮድሪን ይመለከታል። ሮድሪ በዚህ የዝውውር ገበያ ላይ ወደ ሪያል ማድሪድ ለመቀላቀል ፍላጎት እንዳለው በርካታ መረጃዎች እየወጡ ይገኛሉ። ተጫዋቹ በማንቸስተር ሲቲ ቤት ይቆያል የሚሉ መረጃዎች ከዚህ ቀደም ቢወጡም አሁን ግን ሮድሪ አዲስ ክለብ አዲስ ፈተና ይፈልጋል። ለዚህ ደግሞ ማንቸስተር ሲቲን መልቀቅ እንደሚፈልግ መረጃዎች እየወጡ ይገኛሉ። ታዲያ የተጫዋቹ ቀጣይ መዳረሻ ያለምንም ጥርጥር ወደ ስፔን ሊሆን እንደሚ
እንደሚችልና ሪያል ማድሪድ ደግሞ የሮድሪ መዳረሻ ክለብ ሊሆን እንደሚችል መረጃዎችን እየተመለከትኩ እገኛለሁ። እጅግ በጣም ስፔን ላይ ታማኝነት ያላቸው የመረጃ ምንጮች ናቸው ይህንን መረጃ ይፋ ያደረጉትና ሮድሪ ከዓለም ዋንጫው ስኬት በኋላ እንደሚታወሰው በውድድሩ ላይ የዓለም ዋንጫው ኮከብ ተጫዋችነት ሽልማትንም ጭምር ማሸነፉ የሚታወስ ነው። በግል ከማንቸስተር ሲቲ ጋር አምና በጉዳት የተነሳ ብዙም የሚባል ስኬታማ ጊዜን ማሳለፍ አልቻለም። ከጉዳት መልስ ለሲቲ ወሳኝ ጨዋታዎች ላይ ተሰልፎ ነበር። በዓለም ዋንጫው ላይ ከዚህ ቀደም ባሎን ዲዮርን ሲያሸንፍ የነበረውን አይነት ሮድሪን ነው የተመለከትነው እና ዳግም ወደ ብቃቱ የተመለሰውን ይህንን ተጫዋች ማንቸስተር ሲቲዎችስ በቀላሉ አሳልፈው ይሰጡታል ወይ የሚለው እጅጉን የሚጠበቅ ነው። ሮድሪ መልቀቁ የማይቀርና ወደ ሪያል ማድሪድ የሚያመራ ከሆነ ግን በክረምቱ ላይ እጅግ በጣም አነጋጋሪ ከሆኑ እና ካልተጠበቁ ዝውውሮች መካከል አንደኛው የመሆን እድሉ እጅጉን ሰፊ ነው። ሪያል ማድሪዶች እንኳን ባይፈልጉት የከተማው ክለብ አትሌቲኮ ማድሪድ የተጫዋቹ ፈላጊ እንደሆነ ነው መረጃዎች እየጠቆሙ የሚገኙት። ከዚህ ቀደም በአትሌቲኮ ማድሪድ ያደገና እዛ የተጫወተ ተጫዋች መሆኑ ሮድሪ የሚታወስ ነው። ስለዚህ ወደ ስፔን የማምራቱ ጉዳይ ሮድሪ የሚቀር አይመስልም። ሌላኛው የዝውውር መረጃ ፌራን ቶሬስን ይመለከታል። ፌራን ቶሬስ እንደሚታወሰው በዓለም ዋንጫው ላይ ለስፔን ተቀይሮ እየገባ እጅግ በጣም አስደናቂ የማሸነፊያ ግቦችንም ጭምር ሲያስቆጠር የነበረ ተጫዋች እንደሆነ የሚታወስ ነው። ታዲያ ይህ ተጫዋች ከባርሴሎና የመልቀቁ ጉዳይ አይቀርም እየተባለ ይገኛል። ይህ ተጫዋች የሚለቅ ከሆነ ግን ወደ እንግሊዝ ፕሪሚየር ሊግ ለማምጣት በርካታ ክለቦች ፍላጎት አላቸው። አርሰናልም የተጫዋቹ ፈላጊ እንደሆነ ነው መረጃዎች እየወጡ የሚገኙት። ከዛ በተጨማሪ ደግሞ አሁን ላይ አስቶን ቪላም ባርሴሎና የሚፈልገውን ክፍያ ፈጽሞ ይህንን ተጫዋች ማስፈረም እንደሚፈልግ ነው መረጃዎች እየወጡ የሚገኙት። ተጫዋቹ ወደ እንግሊዝ ፕሪሚየር ሊግ የሚያመራ ከሆነ አርሰናልን ነው ምርጫው ሊያደርግ የሚችለው ወይስ አስቶን ቪላን የሚለውን ስንመለከት ያለምንም ጥርጥር አርሰናል ሊሆን የሚችልበት እድል ሰፊ እንደሆነ እየተመለከትን እንገኛለን። ሌላኛው የዝውውር መረጃ ጃረል ሃቶን ይመለከታል። በቼልሲ ቤት ውስጥ ትልቅ ተስፋ ከተጣለባቸው እና እጅግ በጣም ይሄ ጥሩ ብቃት ካላቸው ተጫዋቾች መካከል አንደኛው ጃረል ሃቶ ነው። ቨርዛታይል ነው። በተለያዩ ቦታዎች ላይም በመከላከል ስፍራዎች ላይም በመጫወት ይታወቃል። ይህ ሆላንዳዊን ተጫዋች ከቼልሲ ለማስፈረም ሌሎች የእንግሊዝ ፕሪሚየር ሊግ ቡድኖች ፍላጎት እንዳላቸው እየተነገረ ይገኛል። ከነዚህ ቡድኖች መካከል አንደኛው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ የሉክሾን ቦታ ማጠናከር ይፈልጋል። በዚህ ቦታ ላይ ከኒውካስል ዩናይትድ ሃልን ለማስፈረም ዩናይትድ ፍላጎት እንዳለው እየተዘገበ ነበር። ይሁንና ግን ኒውካስል ዩናይትዶች ተጫዋቹን የመልቀቅ ፍላጎት የላቸውም እየተባለ ይገኛል። ይህንን ተከትሎ ማንቸስተር ዩናይትድ ወደ ቼልሲው ተጫዋች ጃረል ሃቶ ፍላጎታቸውን አዙሯል። ጃረል ሃቶ አሁን ላይ ማርክ ኩኩሪያ መልቀቁን ተከትሎ በቀላሉ ቼልሲዎች አሳልፈው ለሌላ ቡድን ይለቁታል ተብሎ አይጠበቅም። ይሁንና ግን ማንቸስተር ዩናይትድ ጥሩ የሆነ የዝውውር ሂሳብ ካቀረበለት ቼልሲ ለመሸጥ ይገደዳል ወይም ፍላጎት አለው እየተባለ ይገኛል። ከማንቸስተር ዩናይትድ በተጨማሪ አርሰናልም የዚህ ተጫዋች ፈላጊ እንደሆነ የተለያዩ መረጃዎችን እየተመለከትኩ እገኛለሁ። ቼልሲዎች እንደሚታወሰው በዚህ የተጫዋቾች የዝውውር መስኮት ለማንቸስተር ዩናይትድ የአማካይ ስፍራውን ተጫዋች አንድሬ ሳንቶስን መልቀቃቸው የሚታወስ ነው። አሁንም በድጋሚ ሌላ ተጫዋች ለቀው በእንግሊዝ ፕሪሚየር ሊግ ላይ ለፕሪሚየር ሊጉ የሚፎካከረውን ወይም ባላጋራቸውን ማንቸስተር ዩናይትድን ያጠናክሩታል ይበልጥ ተብሎ አይጠበቅም። ምክንያቱም ከዚህ ቀደም ማንቸስተር ዩናይትድ ያስፈረመው አማካይ ስፍራ ተጫዋች በራሱ ከወዲሁ በበርካታ የቼልሲ ደጋፊዎች አማካኝነት ክለቡ ላይ ቅሬታ እንዲሁም ተቃውሞ ጭምር እንዲደርስበት ሆኗል እና አሁንም በድጋሚ ሌላኛውን ተጫዋች ለዩናይትድ በቀላሉ ይለቃሉ ተብሎ አይታሰብም። ከዛ ይልቅ ግን ኩኩሬ ስለለቀቀ የዚያን ቦታ ለማጠናከር ሲሉ ይህንን ተጫዋች ሊያቆዩት እንደሚችል መረጃዎች እየወጡ ይገኛሉ። ክቡራን የቻናሌ ቤተሰቦች እነዚህ መረጃዎችን ለአሁኑ አቅርቤያለሁ። ሌሎች አዳዲስ መረጃዎች ሲኖሩም እንዲሁ እየቀረብኩ ወደ እናንተ መረጃዎችን የማደርስ ነው የሚሆነው። ላይክ በማድረግ መረጃዎች ተደራሽ እንዲሆኑ እንድታደርጉ ጠይቃለሁ። ይመቻችሁ።